بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيد الأنبياء وصفوة المرسلين نبينا وحبيبنا محمد عليه أفضل الصلاة وأتم وأطيب وأزكى التسليم የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይህ በየሳምንቱ የሚቀርብላችሁ የቀጥታ ስርጭት የፈተዋ ፕሮግራም ነው። የፕሮግራማችን ቋሚ እንግዳ ዶክተር ሼክ መሐመድ ሐሚዲን ናቸው። እናንተን ጥያቄዎች ለመመለስ እዚህ ተገኝተናል። ጥያቄዎቻችሁን እጥር አድርጋችሁ በግልጽ ቋንቋ ጠይቁ፣ ኢንሻአላህ መልስ ታገኛላችሁ። ስትጠይቁ ደግሞ ተግባራዊ የሚሆን ጥያቄ ይጠይቅ፣ ምናባዊ ጥያቄ ነው ማለት ነው። ሼኻችን እንኳን ደህና መጣችሁ። አላህ ባረከፊክ። ጀዛኩላህ ኸይረና። እንደተለመደው ከአድረ ጥያቄ እንነሳና በርካታ እህቶች ከውጭ ደውለው የጠየቁ ጥያቄ ነው። ኔትወርክ ማርኬቲንግ በትምህርትና በስልጠና ዘርፍ የተሰማራ ማለት ነው። የተለመደው በቃ ሽያጭ ነበር እስካሁን የምናውቀው። አሁን ደግሞ በትምህርት ዘርፍ በስልጠና ዘርፍ ብለው ተመሳሳይ ነው። አንድ ሰው ከፍሎ ይመዘገባል። የሚወስደው ትምህርትና ኮርስ አለ። ያን ከማግኘት ባሻገር ሌላ ተማሪ ሲያመጣ ደግሞ ተማሪ ወይም ሰልጣኝ ሲያመጣ በዛው ልክ ኔትወርኩ እየረዘመ ሲሄድ ተጠቃሚ ይሆናል ማለት ነው። ኔትወርክ ማርኬቲንግ በስልጠናና በትምህርት ኔትወርክ ማርኬቲንግ ያሉ እንግዲህ በየጊዜው ይቀያይሩታል። ግን ሄዶ እስካሁን ባየነው አሁንም እየታየ ባለው ሰዎችን ጀንጅኖ ባመጣ ቁጥር ይከፈላል የሚል ነው። በዚህ ዘመን ሰው ከሰው ጋር መገናኘት በጣም እንደ ትንፋሽ ቀላል በሆነበት ዘመን ቴክኖሎጂ አለ። ቲክቶኩ፣ ፌስቡኩ፣ ዩቲዩቡ፣ ቴሌቪዥኑ በጣም ብዙ አማራጮች ባሉበት ዘመን ላይ አንድ ግለሰብ ሌላ ግለሰብ ዘንድ ሄዶ ለማሳመን የሚደረገው ጥረት ለምን አስፈልገ? መጀመሪያ ጤነኛ ጉዞ ቢሆን ማለት ነው። እስካሁን ባየናቸው ከገሽ የጸዳ ኔትወርክ ማርኬቲንግ አላየንም። አሁን ያለውም ከዛ የተለየ አይመስለኝም። እንግዲህ ትምህርት የሚል ብቻ ነው የተቀየረው። እስካሁን የነበረው የሆነ ፕሮዳክት የሆነ ዕቃ የሆነ ምርት ይሸጡና ያንን እንደገና ደግሞ ሌላ የሚገዛ ሰው እያመጡ እንደዚህ እያለ ነበር ያለው። አሁን ደግሞ ስልጠና እንሰጣለን። የሰለጠነው ሰው ስልጠና ለምንድን ነው በምስጢር የሚያደርጉት? አስመዝግበው ማስታወቂያ አውጥተው አስከፍለው እንደ ማንኛውም አሰልጣኝ ተቋማት ያ የሚያሰለጥኑት ስልጠና አስፈላጊ ሆኖ ከተገኘ ሰው አምኖበት ለምን አይሰለጠንም? ማንም ሙያተኛ ያሰለጠነ ነው ያለው። ይሄ አካሄዱ ጤነኛ ነው የሚል አጥቃድ አልመክርም። على كل حال መልኩ በየቀኑ ነው የሚቀያየረውና መናገር በሚያዳግት ደረጃ ነው የሚቀያየረው። ሄዶ ግን ኔትወርክ ይላሉ። ሰው መጀንጀን አለበት፣ ገሽ አለበት ማለት ነው። ዘቡና ኸይር ባረከላሁ ፊኩም ሼክ። ሌላው ሁለተኛ ሚስት ለማግባት የመጀመሪያዋን ሚስት ማስፈቀድ ያስፈልጋል ወይ? ከፈቀደችለት መልካም ነው። ሸሪዓው አያስገድደውም። የሚያስገድደው ግን ካገባ እኩል ማሳደር አለበት ነው የሚለው። ለአንዷ አድልቶ አንዷን መበደል አይፈቀድም ነው። ፍቃዷ ሳይሆን ለሱ ነው የተፈቀደው ሁለተኛ ማግባት። ለወንዱ ነው የተፈቀደውና ሌላ ሰው ፍቃድ የሚያስጠይቀው ነገር የለም። ሸርዓን ከሆነ የሚጠይቁት ያሷንም የሚያስተዳድርበት ኢኮኖሚካሊ አቅም ያው እንግዲህ على الموسع قدره وعلى المقتر قدره ነው። ኢኮኖሚ ነገር መነሻ ሆነ መድረሻ ጣሪያ አያስቀምጥም። ይችላል ካለ ማሳደር ይችላል። ባይሆን እኩል ማድረግ ነው አለበት። መርሐባ። ሌላው የፈጅር ሶላት በጣም ያስቸግረኛል። ሀገራችን ገጠር ነው፣ ደጋማ ነው። እንኳን ለሻወር ቀርቶ ለውዱእ ራሱ ከባድ ነውና የምላችሁ ባሌን እምቢ ብል መላእክቶች ይረግማሉ ይባላል ስሰማ። ባሌን ሐቅ እጠብቃለሁ ስል የአላህ ሐቅ ይጎድልብኛል። ምን ትሉኛላችሁ ታዲያ? አንድ ቀን ቢቀር አንድ ቀን ሳገኝ ፈጅር ቀዳውን ማውጣት ይችላል ወይ? አይ የነቃ ሰው ቀዳ ወጣለሁ ማለት የለበትም። የሚያማት ከሆነ በብርዱ ሰበብ በሽታ የሚነሳበት አለ። እንደዚህ አይነት ያጋጥማል። እርግጠኛ ከሆነች ተየሙም አድርጋ ትሰግዳለች። ሌላ ሞቅ ያለ ጊዜ ለመታጠብ ማለት ነው። ወይም ደግሞ አሙቃ መታጠብ፣ ሌሎች አማራጮች ካሉ። የማያማትና ቅዝቃዜ ብቻ ፍርሃት ከሆነ መታጠብ ነው ያለባት። የባሏንም ሐቅ መጠበቅ አለባት፣ የጌታውንም ሐቅ መጠበቅ አለባት። የሷም ሐቅ ነው። በዚህ አጋጣሚ ከባሏ ጋር መደሰት እኮ እሱ ብቻ እሱን ለማስደሰት ብቻ የምታደርገው ነገር አይደለም። አንዱን ከአንዱ ጋር አገናኝቶ ነው ረብ العالمين የፈጠረው እንጂ ቅዝቃዜ ብቻ ብላ ማሰራት ነው። መርሐባ። የሴቶች አለባበስ ሶላት ውስጥና ከቤት ውጭ እንዴት መሆን አለበት?
ከቤት ውጭ ያለው አለባበስ ሙሉ ሰውነታቸውን የሚሸፍን ዘረከረክ ያለ ማለት ውጥርጥር የሚያደርግ ያልሆነ ማለት ነው። እንደገና ደግሞ የሰውነትን ቅርጽ የማያሳይ አሻግሮ የማያሳይ ሸፋፍ ያልሆነ ማለት ነው እና ለራሱ ደግሞ ጌጥ ያልሆነ አንዳንድ ጊዜ ልብሱ ራሱ መስህብነት ያለው ሰውን ትኩረት የሚስብ ያልሆነ ነው ውጭ ስትወጣ መልበስ ያለባት። ቤቷ ውስጥ ማንኛውንም መልበስ ትችላለች። ሶላት ስትሰግድ ደግሞ ሙሉ ሰውነቷ መዳፎቿና ፊቷ ሲቀር ተሸፍኖ ትሰግዳለች ማለት ነው። ህፃናቶች ሶፍ ውስጥ ገብተው ቢሰግዱ ሶፉ እንደተቆረጠ ይቆጠራል ወይ? ሶፉ እንደተቆረጠ አይቆጠርም። ግን ህፃናት ሶፋቸው የመጨረሻ ላይ መሆን አለበት የሚል ከረሱል ሰለላሁ ዐለይሂ ወሰለም የተላለፈ መመሪያ አለ። በመጀመሪያው ሶፍ አካባቢ እንደውም ትላልቅ ሰዎች ዒልምም ያላቸው ኢማሙንም እንዲያርሙ ሊየሊኒ ሚንኩም ኡሉል አህላሚ ወኑሃ የሚል ሐዲስ አለ። አቅል ያላቸው ሰዎች ይከተሉ ነው። ቀጥሎ መሀል ላይ ምናልባት ሴቶች ከጀርባ የሚቆሙ ከሆነ በሴቶችና በትላልቅ ወንዶች መካከል ህፃናት ለብቻቸው ሶፍ ሰርተው መቆም ነው የሚገባቸው። መጀመሪያ ሶፍ ላይ ስለሰገዱ ይበላሻል ሶፍ ማለት ግን አይደለም። ዳኔ ግን እንዳይረብሹ ብሎ መሀል ያስገባቸዋል ነው ልብቻቸው ይረብሻሉ። ችግር የለውም ሰላቱ ይበላሻል። ሌላው ባሌ ሲደውልልኝ ቁርአን ቤት ነኝ ያልኩት ለምን ሳታስፈቅጂ ሄድሽ አለኝና ቁርአን ቤት ሲሄድ ማስፈቀድ አለብኝ ወይ? እንግዲህ ከቤት ስትወጣ ነው። ቁርአን ቤትም ይሁን ሌላ ቦታም ስትሄድ የቤቱ አስተዳዳሪ ኃላፊ እሱ ነው። አብሮ ያለ ሰው ደግሞ ተጠያይቆ ቢሆን ጥሩ ነው። ፍቃድ ካላት ይሆናል። ቁርአን በዚህ ሰዓት ላይ ነው የሚሄደውና ብላ አንድ ቀን ማስፈቀድ ከቻለ በየቀኑ ማስፈቀድ ላይ ይጠበቅባት ይችላል ነው። እንደምቀራ ቋሚ እንደምቀራ ማሳወቅ። ሌላው ልጅ ሀይድ ላይ ስትሆን ቁርአን ቤት መሄድ እንደሌለባት ስነግራት ኡስታዝ ችግር የለውም ብሎኛል ብላ ትሄዳለች። እንግዲህ ኡስታዛን ከጠየቀች ምን እንበለኝ። ሌላው ለጓደኛዬ ወደ ሳውዲ ልመጣ ስትል ለጓደኛዬ ብር ጠይቀችኝ። ብር አልነበረኝም። ሪያል 1000 ሺህ ላኩላት። ከቆይታ በኋላ ሪያሉን ስጪኝ ስላት እሷ በብር መመለስ ፈለገች። ብሩ ደግሞ ምንዛሬው ለውጥ ነበረውና በዛ ተጨቃጨቀ። መጨረሻ ላይ ሪያሉ መለሰችልኝ። ሪያሉ ሲመለስ መጀመሪያ ከሰጠኋት ምንዛሬ ለውጥ አለው 8000 ብር ለውጥ አለው። ያን ለውጥ መውሰድ ይችላል ወይ? 1 ሚሊዮን ብር ለውጥ ቢኖረው የተበደረችው 1000 ሪያል ከሆነ መመለስ ያለባት 1000 ሪያል ነው ራሱ ነው። በምንዛሬ ከመለሰች ደግሞ በለቱ ምንዛሬ አሁን ሽያጭ ነው። ይሄ የነበረውን ነገር አዲስ ሽያጭ ነው ኢህዳት እያደረጉ ያሉት። በለቱ ምንዛሬ መሸጥራ መስጠት ትርፉም ለሷ ይበቃላታል ማለት ነው። ትርፍ አይደለም እንጂ ራሱ ሀቋ ነው። ቁጥር ነው የተረፈው። مرحبا السلام عليكم ورحمة الله. السلام عليكم. السلام عليكم. السلام عليكم ورحمة الله. السلام عليكم. عليكم السلام ورحمة الله. أرسلكم. الو السلام عليكم. السلام عليكم. وعليكم السلام عليكم. عليكم السلام ورحمة الله. ايش تيجي؟ እኔ ከዛሬ 20 ዓመት በፊት አረብ ሀገር ነበርኩኝ። እሺ። እና በእናቴ መሬት ነውና እዛ ቦታ ላይ እኔ ቤት ሰራሁ። ያው እናቴ ነበረች፣ አሁን በህይወት የለችም። ሌሎች እህቶች አሉኝና አሁን ውስጥ ይገባናል ሲሉ መሬቱ የእናቴ ነው ይገባሻል አልኳቸው። አይ ቤቱንም ነው የሚገባን እኛ በአጠቃላይ አሉ። አይ ይሄ ሀቅ የላችሁም እዚህ ላይ የራሴ ሀቅ የለፋሁበት እና ስለዚህ ለሽምግልና ምናምን እምቢ አሉ። አሁን ብሩ የዛሬ 20 ዓመት 480 ሺህ ብር ነበረ። የዛሬ 20 ዓመት ማለት ነው። ያንን ብር እንስጥሽና እኩሽጠሽ አካፍይኝ አሉኝ። እኔ ደግሞ የዛሬ 20 ዓመት 480 ሺህ ብር ጉዝ ቤትን ይገዛልኝ ነበር። እስከበላችሁት ነው። አሁን እኔ 480 ሺህ ብር እንጃ አሁን ቤት የሚሸጠው አሁን ይሄ እኔ አሁን የሰራሁት አታውን የሚል እና አሁን ይሄ ካልሆነ አይቻልም ብለው ዝምድናም ተቋረጠና አሁን እኔ እዚህ ላይ ሀቅ አለብኝ። ቤቱን ገነቢ እነሱ አግዘውሽ ነበር? ቤቱን ገነቢ ስትሰሪ አግዘውሽ ነበር በገንዘብ? አረ በቃ ልጅ 12 ዓመትና የ4 ዓመት እድሜ ናቸው። አሳድጌ አስተምረውን ስራ ይዘዋል። ቤት አላቸው የራሳቸው ማለት ነው።
ምንም ያደረገ ይሄንም ገንዘብ በልተው አስተምሬ ምን ብዬ ነው ደረጃ ደረስኳቸው እኮ ቤቱ ግንባታ ላይ እነሱ ገንዘብ የላቸውም ቤቱ ግን ምንም ገንዘብ የላቸውም ግልጽ ነው ይሄን እየበሉ ያደሩ ግልጽ ነው እሺ እናት ተከታተል ወአለይኩም ሰላም ወራህመቱላህ ገንዘባችንን የበላብን ሰው መራገም ወይም በሱ ላይ ዱዓ ማድረግ ይቻላል ወይ መራገም በአጠቃላይ የሚወደድ ነገር አይደለም لم يكن سبابا ولا لعانا ይላል ነብዩ ሰለላሁ ዐለይሂ ወሰለም ሲገልጽ ተሳዳቢና ተራጋሚ አልነበሩም ይላል በመራገም ጥሩ ነው ባይባልም ግን ያው ሰዎቹ የሰው ገንዘብ በመብላታቸው በገዛጃቸው ለርግማን ተጋልጠዋል لا يحب الله الجهر بالسوء من القول الا من ظلم ነው የተበደለ ሰው دعاءهم الله واتق دعوة المظلوم إنه ليس بينها وبين الله حجاب يكون فقاد የሚጠይቅ ነገር አይደለም መበደሉ ራሱ ለዛም ያነሳሳ ነገር ስለሆነ إن لصاحب الحق مقال إن لصاحب الحق مقال መራገም ጥሩ ነው ባንልም እንግዲህ ተበድሎ ስሜቱ ገፍቶት ዱዓ ቢያደርግ ወንጀለኛ ነህ ማለት ደግሞ አንችልም السلام عليكم ورحمة الله الو السلام عليكم وعليكم السلام ورحمة الله مرحبا أستاذ أهلا أنا ناتشو الحمد لله تياك الله تياك نبري ايش تايك وعليكم السلام ورحمة الله تايك وندم ايش أستاذ أنا ناتشو فتنا تايك تياك وتايك ايش عندي تياك فوي ساوي فميتشي ايش محمد የሚባሉ ሰዎች የመቆጣት ወይ ደግሞ ሲያጠፉ መምታት አይቻልም የሚል ማሻአላህ ነበርና እንዴት ይታያል ስምህ ማን ነው አንተ ስምህ ማን ነው አንተ ዴቪድ ሐሰን ይባላል ኡስታዝ እሺ ኢንሻአላህ ተከታተል ሌላ ጥያቄ አለ ሌላ የለኝም ኡስታዝ ሰላም አለይኩም مرحبا عليكم السلام ማሻአላህ الو السلام عليكم السلام عليكم وعليكم السلام مرحبا سلامات الحمد لله ጥያቄ ነበረን ጠይቅ ጠይቅ እየሰማሁ ነው ጠይቅ እንትን ይሄ የጤና መድን ማለት እሺ የጤና መድን እንዴት ነው ሸሪዓ እሺ ሌላ ጥያቄ አለ አሁን በየቤቱ እየዞሩ ሌላ ጥያቄ አለ ተመዝገቡ እያሉ ስለሆነ ግልጽ ነው ሌላ ጥያቄ አለ ሌላ ጥያቄ እህታችን እናታችን መሬት ላይ በራሴ ገንዘብ በሰርች አለሁኝና እናታችን ሞታለች አሁን ወራሾች ቤቱ በመሬቱ ብቻ ሳይሆን ቤቱ ይገባናል ብለዋልና ምን ትላላችሁ አስቸጋሪ ነገር ነው እንግዲህ እናታቸው መሬት ላይ እሷ በማን ፍቃድ ነው የሰራችው አሳዳጊ ነበር ማለት ሰጣታለች እኮ አሳዳጊ መሆኑ እኮ ያን ሐቅ አይሰጣት ይሄ መሬት የሌላ ሰው መሬት ነው ለሷ መሬቱን አልሰጠቻትም ብትሰጥ እንኳን ለአንድ ልጅ ለሌሎቹ ሳትሰጥ ለይታ መስጠት አድሎ ነው የሚሆንባት እናቲቱም እነዚህ ልጆች ደግሞ በእናታቸው መሬት ላይ ሐቅ አላቸው ገንዘቧን እዛ ላይ ያፈሰሰችውን አሁን ቤቱን አፍርሰውና መሬቱን ወሰደ ብትላቸው እነሱ ፈቃደኛ አይሆኑም እኮ ቤት ስላለው ነው 12 ሚሊዮን ይሸጣል እያለች ነው ያንን የሷን ሐቅ የሆነውን መጠን አሁን የሚያወጣውን ማለት ነው አሁን የሚያወጣውን የጥራና ግድግዳ ነው የሚሆነው የቦታ አይደለም ገባኝ ቦታው ላይ ምንም የተለየ ሐቅ የላትም ምናልባት ሲከፈል የሚደርሳት ከሆነ ያን አካባቢ ለኔ አርጉልኝ ማለት ነው የምትችለው የሷ ሐቅ የሆነውን ትክክለኛ አድል ያላቸው ሰዎች አሁን እዚህ ሁሉ ሊነገር የሚችልም ነገር አለ ያስቸግራል በደንብ ጉዳዩን ማጥናትና ሽማግሌም ሆነ ቀዳ ፍርድ ጣልቃ ገብቶ ያን ማጣራት ያስፈልጋል በዛ መልኩ ሐቅ የለሽም አትባልም ዝም ብላ ትልቅ ስለሆነች ብቻ በጉልበት ሰርታ ከሆነም ليس لعراق ظالم حق ነው የሚለው የበደለኛ ሰው ላብ ሐቅ የለውም ነው እና ይሄ ነገር ዝም ብለን እንደው በእጥላቅ ሁክም መስጠት ትንሽ የሚያስቸግር ነገር ነው በብዙ አቅጣጫ ሊታይ የሚገባውና በቦታው ያሉ በአቅራቢያ ያሉ ዑለማዎች ፈተዋውን ቢሰጡበት እንደገና ደግሞ ፍትሃዊ ሽማግሌዎች አይተውም ደግሞ ለሷ የሚገባት ይሄ ነው
ለፍታለች ይገባታል አይደለም በጉልበት ነው የተጠቀመችው እንደገና ደግሞ የመሬቱ ጉዳይ ብቻ ሳይሆን ቤቱ ላይ እንግዲህ ግርግዳና ጣሪያው እነሱ እናቲቱም የላትም እያለች ነው ያለችው ልጆቹ ግን ከዛ ማለት ያሉ ጥያቄው አለን አሁን ችግሩ ምንድነው ቤቱን ከሆነ የፈለጉት ሌላ ጉዳይ ነው እሱ ነው ጥያቄው ነገር ባውትን ሐቅ አለን ቤቱ ራሱ ግን በሚገባ ቦታ ላይ ነው የተሰራው ወይ አሱ ዙልም ሊሆን አይችልም ወይ ከሆነ እኮ የሚሆነው ቤትህን አፍርስ መሬቱን እንከፈላለን ነው የሚሆነው አይ መሬቱን ቤት በሽቶ እንከፈላለን ልጆች ያሉ ማለት እሷ ደግሞ ቤቱን የገነባሁት ከቤቱ አይላችሁ ጋራ ጣራና ግድግዳ ማለት ቤቱ መሬት ላይ ነው ያለው ያ ቤቱ የቆመበት መሬትም የእናታቸው ስለሆነ ወርስ ይገባቸዋል ጥያቄያቸው እስከዚህ ድረስ ትክክል ነው ህንጻው የተሰራው በሷ ገንዘብ ነው ይሄ ህንጻ ይፍረስና መሬቱን እንካፈል ቢሉ ብትልስ እነሱም አይቀበሉም ቤቱን ዋጋ አይተው ነው ይሄን ጥያቄ ያነሱ ያሉትና ስለዚህ እንዲህ አይነት ነገር ላይ በቦታው ያለ በአቅራቢያው ያለ ዑለማ ፈትዋም ከሆነ ያስፈልገው ሽምግልናም ከሆነ ነው በአካባቢው ያለ እንትን ግራቀኙን በትክክል አይቶ አጥምቶ የሚሰጠው ነገር እንጂ እንደው ዝም ብለን በቀጭን መስመር እናሳልፈው አይደለም መርሐባ ሹክራን ሌላው መሐመድ የሚባለው ሰዎች እንስ በቆጣጠም መግረፍ ባይቻል ልጆቻችንን መሐመድ ብለን ላንጠራ ነው እንግዲህ እንደዛ ከሆነ እንደዛ የሚባል ሸሪዓ ላይ የለም ያጠፋ ሰው እንቆጣዋለን ሰላም አለይኩም አሎ ሰላም አለይኩም ሰላም ወራህመቱላህ መርሐባ ያዋፋታ አንዴ ጠየቃ ነበረኝ ጠይቅ አሁን ሰዓት ያው ልዩ ሁላ እያሸገረ ነውና ክርስቲያን የሆነ ሴቶችን ማግባት ይቻላል እያሉ ሙስሊም የሆኑ ወጣቶች በጣም ተያይዘዋልና ወንድ ይታያል ነው ወንድ ሙስሊሞች ናቸው ወንዶች ሙስሊሞች ናቸው ሴት ክርስቲያን የሚያገቡት እሺ ሌላ ጥያቄ አለ ሁለተኛ ይቻላል ተተባለም ደግሞ ማን ነው ወልይ የሚሆነው ማለት ነው ግልጽ ነው ሌላ ጥያቄ አለ ሌላ ጤና መድን በሚለው ምክንያት ነበረ ኩሮቹ ተጠይቋል እሱ ነው ምናምን የሚለው ተጠይቋል ሌላ ጥያቄ አለ ተጠይቋል እሱ የለም በቃ እሱ እንዲብራራ ፈልጌ ነው አብሽር የጤና መድን አሁን በየመንደሩ በየቦታው አንዳንድ ጊዜም ከስራ ጋር አገናኝተው አስገዳጅ በሆነ መልኩ የተንቀሳቀሱ ነው ይቻላል ወይ አስገዳጅ የሚሆንበት አጋጣሚ ግፊት ሊያደርጉ ይችላሉ እንጂ ካልፈለገ ሰውየው የሚያስገድድ ነው አይመስለኝም አይ ካልገባህ ትታሰራለህ ከሆነ እሱ ራሱ ላይ አደጋ ለመከላከል ገንዘብ ይከፍላል ነገር ግን ራሱ ሐላል ነው ወይ ያው ይሄ ነገር በተደጋጋሚ ነው የሚጠየቀው እስካሁን በመናውቀው እንግዲህ የሪባ ባህሪ ነው ያለው ምክንያቱም አንተ 5000 ብር ከፍለህ 7000 ብር ከፍለህ 20,000 30,000 ታከማለህ ሚሊዮኖች ምናልባትም ላትታከም ነው ትችላለህ ካላመመ ያን የሚጠራቀመው ነገር ልክ እንደ ሎተሪ ለተቋሙ የሚገባና ለሌላ ደግሞ ድንገት አዲስ የገባ ወጪ የሚሆን ነገር ስለሆነ የሪባ ባህሪ እንዳለው ነው የሚታየኝ አላሁ አለም ስለዚህ ሐዲዛቲሂ አይበቃም السلام عليكم ورحمة الله السلام عليكم مرحبا الفتوى طيقي يسمر وعليكم السلام ورحمة الله تيفيو زيقنا طيقي يسمر ወንድማችን ጠይቀው በአሁኑ ሰዓት በጣም የተስፋፋ ያለው ወንድ ወጣቶች ሴት ሙስሊም ያልሆኑ ሴቶችን በቤተክርስቲያን ውስጥ ያገቡ ነው ያሉት እና ይሄን እንደው ቢመከርበት ወንድም ሁክሙ ምን ይላል ምን ቸግሯቸው ነው ወደዚህ የገቡት አሁን በጥቅሉ والمحصنات من الذين اوتوا الكتاب من አንቀጽ አለ ሙህሰናት ማለት ጥብቅ የሆኑ ከዚና የራቁ የመጽሐፍ ባለቤቶችን ማግባት ይላል በዚህ ሰዓት ዚናን የሚጸየፍ አህለ الكتاب ማግኘት تقريبا مستحيل ነው ማለት ይቻላል ዚናን እንደ ውሃ መጠጣት እንደ ምግብ መብላት ደረጃ የሚታሰብበት ባለው ዋቂያ ላይ የሚገናኙት ራሱ በዚና ነው እንግዲህ ከተሞክሮ ነው ማወራው ነው ብዙ ጥያቄ የሚነሳው አብሮ ሰልፈው ወሻሻ ነገር ውስጥ ይቆዩና እንደው ሐላል አርጉልን ይላሉ
ሙስሊሙ ከሙስሊሙቱ ጋር ጭምር የሚከሰት ነገር ነው በየጊዜው የሚቀርብ ጥያቄ ይሄ ከሆነ አይቻልም ነው ምንድነው ምክንያቱም አንተም ሙህሰን አይደለህ እንኳን እሷ ሙህሰናትን ነው አግባ ያለው ሁለተኛ ደግሞ መፋሲድም አለው የሚያስከትለው መጥፎ ነገርም አለው አብረው ሲኖሩ ልጅ ይፈጠራል ያ ልጅ እሱ በሚፈልገው መልኩ ማሳደግ ሙስሊም ከሙስሊም ጋር እንኳን ያዳገተ ባለበት ወቅት ላይ ሌላ እምነት ያላት ልጅ በዲን الاسلام ላይ እንዲያድግ ተፈቅዳለች ብሎ ማሰብ አስቸጋሪ ነው እንደውም ሲለያዩ ልጆቿን ይዛ የመሄድ ነገር ሁሉ አጋጥሟል ብዙ አጋጣሚ ስለዚህ ምን ቸግ እንኳን ካፊሯን ቀርቶ አይደለም ሙስሊማን እንኳን እኮ ሞት ማለት ነው አባቴ ቢሞት አው ኮርስ መለያየትም ሳይኖር ሞት ቢኖር ይዛ እናስሉን ይዛ ወደ እምነቷ ትጓዛለች እምነቷን አለቀቀችም ሰባለችበት ነው ያለችውና እናት ደግሞ የራሷን እምነት ለልጇ ማወረስ ላይ ከወንዱ የበለጠ አቅም አላት ጊዜም አላት ህፃናትን የመቅረጽና እንትን ማለት በተፈጥሮም እነሱ ናቸው ለተርቢያ የተሻሉ የሚሆኑት ማለት ነው ስለዚህ ምንድነው ሊሆን የሚችለው ሰው ዝም ብሎ ስሜቱን ተከትሎ ነው እንደዛ የሚለው እንጂ ሆነት ሁክም الشريعه ፈልጓል الشريعه محسنات ያለው እኮ ዝም ብሎ ወንሳው አህል الكتاب እኮ አላለም ጥብቆች ነው ያለው እዛ ላይ እንደውም ፉቃሃዎች ደግሞ ዝርዝር ነገር አላቸው ፉቃሃ ሻፊዒያ من بني اسرائيل ከሆኑ ብቻ ነው የሚፈቀደው ይላሉ ምክንያቱም እስራኤልያ ያልሆነችው መጽሐፍ ራሱ አይመለከታትም ነበር ወራሱላን ኢላ በኒ እስራኤል ነው የተባለው ኢሳም የተላከው ለዛ ህዝብ ነውና ለዛሙ ደግሞ በሃይማኖቶች ላይ ቢኖሩ ነው አሁን እነሱ ራሳቸው ባዲ አዲንን التزام የላቸውም የሚታወቅ ነገር ነው ያለ ቢኖርም እምነታቸውን የሚያከብሩ ቢኖሩ ብዙ ሰው ዝም ብሎ በስሙላ ብቻ ነው ያለው ስለዚህ በዚህ ሁኔታ እነሱን አግብቶ መኖር ይቻላል ብሎ መፍቀድ ልጆቻችን ኩፋሮች ሆነው እንዲያርጉ ድል መስጠት እንዳይሆን ሁሉ ያስፈራል ከባድ ነገር ነው እንዲህ በቀላሉ ዝም ብሎ አህለል ኪታብ ይፈቀዳል አህለል ኪታብ ብሎ አልተናገረም ሰው ሙህሰናት ነው ያለው ሙህሰናት ማለት ጥንቁቆች ማለት ነው ከዝሙት የሚርቁ ማለት ነው ዝሙትን የሚጸየፉ ማለት ነው አህለል ኪታቡ ዝሙትን የሚጸየፉ እንኳን እነሱ ቀርቶ ሌላውን ዘንድ አሁን ከባድ በሆነ ነገር ላይ ዝም ብሎ ትንሽ ቀዳዳ ይዞ ሲያበቁ ስሜትን ለማስተናገድ መታገል መጥፎ ነገር ነው السلام عليكم ورحمة الله السلام عليكم عليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ ጠይቁ ሁለት ጥያቄ ነው አንደኛው ሷለ ይገል ተቆርጧል السلام عليكم ورحمة الله السلام عليكم السلام عليكم عليكم السلام ورحمة الله የጽንስ ማቋረጥ የሚደረግበት ክሊኒክ ውስጥ ያው በቀጥታ ባይሳተፉ እንደዛ ክሊኒክ ውስጥ ይሰራልና እንዴት ነው እዛ ተቀጥሮ መስራት ይቻላል ይፈቀዳል በህግ ይፈቀዳል እንደ በህግ ይፈቀዳል ጽንስ ማስወረድ ኢትዮጵያ ህግ ይፈቀዳል ይሰራል መሰራቱም ሳይሆን ወዲም ቢሆን ይፈቅዳል ማለት ጉዳት ካለው ነው ወይስ አጠቃላይ ኖርማሊ ማንኛውም ሰው እንደፈለገ ማቋረጥ ይችላል በባለሙያ ተጠንቶ ሰው እየመጣ ያስወርዳል ያው ክሊኒክ ውስጥ ሰው የሚያደርገውን ሳይሆን እንደ ህግ አንቺ የምታውቂው ነገር ካለ ያለ ምንም ተጓዳኝ ችግር ወይም ስጋት የፈለገው ሰው ሄዶ ማቋረጥ ይችላል በህግ መሰረት አንዳንድ እንትኖች ቢኖሩ ክሊኒክ ውስጥ ይሰራል እሺ አርሃው ሊያ ጠይቃለሽ አይ በቃ እሺ ጽንስን ማቋረጥ የሚሰራበት የህክምና ማዕከል ላይ ሙስሊም ሰው ቢሰራ ይችላል ጽንስን ማቋረጥ አይፈቀድም የተጸነሰው ሰው ለመሆን ሂደት ላይ ያለ አካል ነው አላህ ነው የሚخلቀው የሚያጠፉት ሰዎች ደግሞ ለነሱ ምቾት ብለው ነው እሱን የሚያጠፉት ምናልባት ዝሙት ሰርታ ሰው እንዲህ አይነት ነገር ሰራች ከሚለኝ ለምን አልጥለውም በሚል ሊሆን ይችላል ወይ ደግሞ ለዚህ ሰበብ የሆናት ወንድ አስገድዷት ሊሆን ይችላል አብዛኛው የሚሆነው እንደዛ ነው ስሜን ታነሽና ለህይወትሽ አይነት ነገር ሁሉ ይመጣል ይሄ ማለት ወንጀል ነው ሰው መግደል ማለት ነው በመጠኑ
ምናልባት ሩህ ከገባበት በኋላ ከ120 ቀን በኋላ ከሆነ ሙሉ ሰው ነው ያ ሰው ሆኗል እዕትባሩ የሰው እዕትባር አለው ሰው መግደል የሚወጣ ሰው መግደል ነው እና ይሄ ይፈቀዳል ብለን መናገር የምንችልበት ሁኔታ የለም እህታችን በቀጥታም ሆነ በተዘዋዋሪ እዚህ ነገር ላይ በጸሐፊነት እንኳን የሚያሳትፋት ከሆነ መሳተፍ የለባትም ክልክል ነው አራቅ ነው ያለባት ነው ሰላም አለይኩም ሰላም አለይኩም ወራህመቱላህ አስፈላጊ ጠይቀኝ ጠይቂ አራት ነበርኩና ልጅ አራት ወልጅ ነው እሺ ወተት ይጠቀማልና እንዴት ነው ሽንቱ ይነጅሰኛል ሰላት አይነጅሰኝም ማለኛ ጥያቄ ወተት ማለት ያንቺ ወተት ነው ወይስ ከውጭ ሚዶ ወተት ነው ኦኬ ወንድ ልጅ ነው የልጅ ነው አራት ወልጅ ነውና እሺ ሌላ ጥያቄ አለሽ አፋፎስ ስለሚጠቀም እንዴት ነው ይነጅሰኛል አይነጅሰኝም ሌላ ጥያቄ አለሽ ለተኛ ጥያቄ ደግሞ ምኖር አፋር ክልል ነውና ያኔ ሰፈራ ብዙ አለኛ ሰፈር እነዚህ ሰፈራዎች ጋር አንድ ሁለት ሶስት ለዚህ በጣም ምናምን ከተጠው በኋላ ተለክላቸዋለሁ ምክንያቱም እዚህ ሀገር ባህል አንዴ ተጀመሩ ሰንዳር ድረስ የሆነ ነገር አይተውምና ይሄ ጎረቤት ሀቅ እንዴት ነው ምን ከለክላሉ ናቸው እቃ ነው ከለክያቸው አሁን ለምሳሌ ምትዝት ያልሆነ ምንም ሆነ አንዴ ሞከር ተጀመሩ ሰም ያልቆ የሰሙተበር ድረስ አይተውም ተለያዩ እሺ አከራይ ተከራይ ነውና ያው አንድ 3 4 5 ከተጣጣቸው በኋላ ከዛ በቃ ተለክላቸዋለሁ እንዳይሰብሩ ያቱን ይሄ ጎረቤት ሀቅ ይገኛል ወይ ነው እሺ የአራት ወር ልጅ እንትን ነኝ መጫት ነኝና ወተት ይጠቀማል ሄዶ ወተት ሽንቱ ይነጅሳል ወይ የሚል ጥያቄ ነው የጠየቀችው ለማለት السلام عليكم ورحمة الله وعليكم السلام ورحمة الله مرحبا شيخ بوسط مسمى الله نقرأتشو فلك تكست عافيلن تليجرام تكست عافيلن تليجرام لا تكستشن صافي وين تكست عافيلن تكست بزي بتليجرام አራት ወር የሚጠባል ጃለኝና ወተት ይጠቀማል ወንድ ልጅ ነው ሽንቱን ይሳረው ነው አፎን ሼክ አሁን ጥያቄ ልቀበልና ሰላም አለይኩም ሰላም አለይኩም عليكم السلام ورحمة الله وبركاته. مرحبا. هلو. አይሰማም? የነጅ ሳሉ ያላጅ ስም ነው ጥያቄው። እንግዲህ ወተት የሷን ጡት ብቻ ቢጠቀሙ እኮ ይነጅሳል ማለት ነው ሸክ የለውም። እሺ ነጃሳ ደረጃው ይለያያል ነው እንጂ የተባለው አይነጅስም የሚል ነገር የለም እኮ ምንድነው ይረሹ يغسل من بول الجارية ويرش من بول الغلام የሴት ልጅ ከሆነ ታጠብ የወንድ ልጅ ከሆነ ውሃ ፈሰስ ሲደረግበት ነው የሚለው እንጂ አይነጅስም ማለት አይደለም ሁሉም ሽንት ነጃሳ ነው አጸዳዱ ነው የሚለያየው አጸዳዱ የነጃሳነቱ ደግሞ ጥብቅና ቀለል ያለ ሆኖ በዛ ደረጃ ነው የለየው ይሄ ደግሞ ኒዶ የምትጠቀሙት ማለት የከብት ወተት ተቀጣ አይደለም ይሄ ነገር ስለዚህ ከናጡት ውጪ ሌላ ምግብ ስለተጠቀመ እንደሌላው ነጃሳ ይሆናል ማለት ነው ቀላልም አይደለም ማለት ነው ሰላም አለይኩም ወራህመቱላህ ሰላም አለይኩም وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ طيب ስለ ዘካ ማለት ነው እሺ እብኑ ጀሚልና ኻሊድ ኢብኑ ወሊድ የነጃሽን አጎት አባት ዘካ ከልክለዋል ይላሉ ሐዲሱ ያ እንዴት ይታያል ዘካ ከልክለዋል ይላል ሐዲስ ማለት ነው እሱ እንዴት ነው ይታያል እንዴት የከለከሉት ስለ ሶሪቃ ስለ ዘካ ነው ተይው እኮ ዘካ ከልክለዋል ማለት ምን ማለት ነው እኔም ስለዚህ እኮ ማለት ዘካ የለም ነስኽ አድርገዋል ነው ምን ጥያቄ እንዴት ነው ዘካ ሰለላሁ ዐለይሂ ወሰለም የሚሰበሰቡት ሰዎች መልሰዋል ነው የሚለው ሐዲስ ምን ሐዲስ ነው ማን የዘገበው ሐዲሱ የት ኪታብ ላይ ነው ያለው ሄሎ ኦኬ
مرحبا ሌላው ለጎረቤት እቃ በማበደሬ ተጓዳኝ ጉዳት ደርስብኛል አይመልሱም አንደኛ ወይ ሰብሩብኛል ይሄን ስለማቅ ከለከላቸዋለሁ ነው የጎረቤት ሀቅ ማጓደር ይሆንብኛል ወይ መቼም እቃ መከልከል ንፉግነት ነው የሙእሚንም ባህሪ መሆን የለበትም الذين يراؤون ويمنعون الماعون ይላል ويمنعون الماعون ማለት ጎረቤትን እቃ ከማዋስ የሚከለክሉ ማለት ነው ጎረቤትን እቃ ከማዋስ መከልከል የለብንም ግን ይሄንን ደግሞ የሰውን ንብረት ያለ አግባብ ለመጠቀም ዘሪዓ ወይም መገናኛ የሚያደርግ አካል ካለ አንዳንዴ ብትገድበው የተዋሱ የካዱና እጃቸው የተቆረጡም አሉ كانت تستعير المتاع فتجحده فقطعت يدها كما ይላል صحيح البخاري ላይ እንደ አይነት ነገር አለ ባይክዱም እነዚህ ግን በቃ ያን እንደ ግል ንብረታቸው አድርጎ ለመጠቀም ዛሬም ተውሶ ነገም ተውሶ ከነገት ሲያም ተውሶ ሰው እስከሚሰለች ድረስ ባለቤት ሊጠቀመው ይፈልጋል አንነቃ እዛ ደረጃ ድረስ መድረስም አግባብ አይደለም በተቻለ መጠን ሰድዱ ወቃሪቡ ነው ሌላው ዘካ ነብዩ ከለከለዋል የሚል ከለከለዋል ኻሊድ ኢብኑ الوليدን አንጣ ብለው ሳሒዎቹ ሲያዙ ኻሊድ ምን አለውና ነው አንጣ የምትሉት اما خالد فقد احتبس أدراعه وأعتده في سبيل الله الوجببتم ያኛው ابن جميل وما ينقم ابن جميل إلا أن أغناه الله ورسوله ይላል ደሃ ነበር ረስምና በመግባቱ አንዳንድ መነሻዎችን አግኝቶ ሀብታም ሆነ በኋላ ደግሞ ከለከለ መከልከላቸውን ነው ነብዩ ሰለላሁ ዐለይሂ ወሰለም ያወገዙት ሐዲሱ ይሄ ነው ዋናው ነገር ዘካ መከልከል ከበደ ወንጀል እንደሆነ ነው ይሄን ደግሞ ቁርአኑም ተናግሮታል الذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم رناوكن የሚያደልቡና በአላህ መንገድ የማያወጡት ሰዎች አሳማሚ ቅጣት እንዳላቸው አብስራቸው يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنستم ነብርና ወርቆቹ በእሳት ግለው ጎኖቻቸው ግንባሮቻቸውና ጀርባዎቻቸው ይጠበሱባቸዋል እዛን ቀን የሚመጣውን ቅጣት ያስጠነቅቃል አላህ Subhanahu Wa Ta'ala በብዙ ሐዲሶችም መጥቷል ዘካ መከልከል ማለት የሱ ሐቅ ያልሆነ ነገር ደሃ ዘንድ እንዳይደርስ መከልከል ማለት ነው ምክንያቱም ያቺን ፐርሰንት አላህ ለደሃ ያስቀመጣት ሐቅ ናት እሱ አይደለችም እሷን ከለከላለሁ ካለ እዘርፋለሁ እንደማለት ነው የሚታሰበው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያለውን ገንዘብና ከፊል ገንዘቡንም ጭምር በቅጣት መልኩ እንቀባ فمن اعطاها مؤتجرا فله اجره ومن منعها اخذناها وشطر ماله ያሉት ቢከለከለ ሰው ግማሽ ገንዘቡን ጭምር ይወራስ የሚል ሐዲሱ ሐሰን ደረጃ የሚደርስ ነው በዚህ መልኩ ነው የመጣው ስለዚህ መከልከል የለበትም ማለት ነው ሰላም አለይኩም ወራህመቱላህ ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሃባ ንግድ ቢሮ ሰራተኛ ነኝና እሺ አንዳንዴ ንግድ ፍቃዶች እንሰጣቸዋለን እነዚህ ለመጠጥ ቤቶችና እነዚህ ሆቴል አንዳንድ ሐራም ላይ የተሰማሩ ስራዎች አሉ አይደል ሐራም የሆኑ ስራዎች እነሱ እንዴት ነው ያን ነገር መስጠት እነሱ ማገዝ ይሆናል ወይ እንዴት ታያል የከፈሉህ ነው ደሞዝተኛ ነህ ቢሮ ሰራተኛ ነኝ እኮ ደሞዝተኛ ነህ ደሞዝተኛ ነኝ እሺ ሌላ ጥያቄ አለ እሺ ተከታተል ኢንሻአላህ ቢሮ ሰራተኛ ነኝ በስራት ያ ደግሞ የስራ ፍቃድ እንሰጣለን ያ ስራ ደግሞ ለሐራም የሚውል ነገር እሱ ቢሮ ሰራተኛ ሆኖ የመንግስት ፍቃድ ሰጪ አካል ላይ የሚሰራ ከሆነ እሱ ሊከለክልም ሊፈቅድም መብት የለውም ባጠገቡ ያለፈን ነገር ከማሳለፍ ውጭ ሙወظፍ እኮ ነው እሱ ያንን ፍቃድ የሚሰጠው ሲስተሙ ነው መንግስት የዘረጋው ሲስተም ማለት ነው يعني እሱ እነሱን የሚተባበርበት መንገድ ካለው መሳተፍ እንደሌለበት ይሄ ምንም ሸክ የለውም ተዓወኑ على البر والتقوى ولا تعاونوا على الاثم والعدوان ነው ሌላ ቦታ ላይ ይስራ ከዚህ ውጭ ብዙ ስራ አለ ሰላም አለይኩም ሰላም አለይኩም ሰላም ወራህመቱላህ السلام عليكم ورحمة الله. لا. السلام عليكم.
وعليكم السلام ورحمة الله. مرحبا. ጥያቄ ነበረ። ጠይቂ ይሰማል። እናቴ ማለት ነው ክርስቲያን ነበረች አባቴን ከማግባቷ በፊት ማለት ነው። እና አባቴ አስልሞ ያገባት። እሺ ይሰማል? ይሰማል። እና እሷ አሁን አልፋለች እና እሷ ከሞተች በኋላ አስልሞ ነው ያገባት። ግን ስሟን የክርስቲያኗ ስሟን አልቀየረችም። እሺ እና አሁን እሷ ከሞተች በኋላ ግን እኛ ስሟን ቀይረን መታወቂያ ላይ ያደረግ ነው ማለት ነው። እሺ ሄሎ ወይ ይሰማል? ትንሽ ተቆራርጦ ነበረ። ስሟን ለመቀየር ስሟን ራሳችን ቀየር ነው የክርስቲያን ስም ስለነበረ አሁን መታወቂያ ለደረሰ እሺ ግልጽ ነው። ሌላ ጥያቄ አለሽ? ሌላ ጥያቄ? እሺ እሺ ይሰማል? ይሰማል። ሌላ ጥያቄ ደግሞ አሁን ንቃብ ሆነ አንድ ወንድ ልጅ ትዳር ከፈል ትንሽ ይቆራርጣል፣ ስልኩ ይቆራርጣል። እሺ ንቃብ ማለት ይችላል። ስልኩ ይቆራርጣል። ስልኩ የተቆራረጠ ነውና ኔትወርክ ነው እየተንቀሳቀስኩ ነው። በርቀት ላይ ያለው ለዛኛው እየተቆራረጠ ነው። ኒቃብ አውልቆ መታየት ለጋብቻ ኒቃብ አውልቆ መታየት ነው። ለጮኛ ኒቃብ ማውጣት ነው። አው ለጂን ያፈልጓት ኒቃብ ስናት ያችሁት ወይ ሄዶ ቦታውን ከጓደኛው ወይ እንዴት ነው ነገር ይሰማሻል? እኔ የምልሽ የኔ ይሰማሻል? አዎ እኮ ለጮኛዋ ፊቷን ኒቃቧን አውጥታ መታየት ይችላል ነው ጥያቄው? አዎ ኒቃቧን ከፍታ ማየት ይችላል። መታየት። እሺ ግልጽ ነው። ሌላ ጥያቄ አለሽ? ሌላ ጥያቄ? እሺ እናቴ ክርስቲያን ነበረች፣ አባቴ አስልሞ አገባት። ስሟን ክርስቲያን ነበረ፣ ሞታለች። አሁን ለአንዳንድ ጉዳይ ስሟን ብንቀይረው ይችላል ወይ? አይ ለምን ይቀይራሉ? ስሟን መጀመሪያ ስም መቀየር ግዴታ አይደለም። ምናልባት ከአላህ ሌላ ላለ አምልኮ የሚያሳይ ከሆነ ለምሳሌ ገብረ ክርስቶስ ገብረ ከዛ እንደዚህ ለغيرላህ አብድ የሚያረግ ከሆነ አዎ የሆነ አካል ባሪያ ነው የሚል ያን ጊዜ መቀየር ግዴታ ይሆናል። አለዛ በአማርኛ በኦሮሞኛ በሌላ ቋንቋ ስም ቢኖረው የክርስቲያኑ የእስላምም የክርስቲያንም አይደለም፣ እሱ ስም ነው። ስም መቀየር እንደ ግዴታ ነው የሚያስበው ሰው። ስሙ ሙስሊም ሆኖ ሌላ በአማርኛ ሊጠራ ይችላል። ስለዚህ መቀየሩ ግዴታ አልነበረም። እሷም አልቀየረችም። አባትየዋ መስለሞን ተቀብሎ አብሮ ኖሮ እነሱን ወልደዋል እኮ። እነሱ ለምን መቀየር እንደፈለጉ እንደገና ደግሞ ከቀየረም ባለቤቱ ነው እንጂ መቀየር ያለበት ልጅ ተነስቶ የአባቱን ስም በሌላ የእናቱን ስም በሌላ ስም መጥራት አይችልም። ወድዑሁም ሊአባኢሂም ሁወ አቅሰጡ ዐንደላህ ነው። በአባቱ ስም በሚታወቅበት ስም ጥሩት ነው። ስለዚህ ስም መቀየር አስፈልጋቸው እነሱ። ይሄን ማድረግ የነበረባቸው ግን ሳያደርጉት ነው። እነሱ መታወቂያቸውን ልደት ካርዳቸውን ቀያይረዋል። ማይጠበቅባቸውን ነገር አድርገዋል ማለት ነው። ሌላው ሙተነቂባ የሆነች ሴት ለማግባት ስትፈልግ ለጮኛዋ ፊቷን ከፍታ ማሳየት ትችላለች። ፊቷን፣ እጇን ማየት የሚፈልገውን እግሯን፣ ጎልቶ የሚታዩ አካላትን ማየት አለበት። انظر اليها لعله يؤدم بينكما ነው የሚለው ሐዲስ። ያት በማየት የተነሳ መፈለግና ለጋብቻ መነሳሳት ሊኖር ስለሚችል ማለት ነው። በኒቃብ ውስጥ ያለች ሴት ምን እንደምትመስል አያውቅም። ውበት ደግሞ እንደተመልካቹ ነው እንግዲህ አይቶ የሚቀበላት የሚኖረው ሲያይ ነው። ስለዚህ ሸርዑ አልከለከለም። ይሄንን ይበረታታል፣ ሱና ነው ለዚህ ከሆነ ማለት ነው። ከዚህ የዘለለ ኸልዋ ማድረግና ደጋግሞ ማየት ነው እንጂ የሚከለከለው አንድ ጊዜ ምን ትመስላለች የሚለውን ለማወቅ ተፈቅዷል። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ።
ቲቪው ዝጋውና ጠይቀው ነው ቲቪው አያና ክርስቲያን ምግብ ይረጋው ተወራት ሰላም የሚመስለው ሌላ ጥያቄ አለ እና አንዴ ታያለ እሺ ሌላ ጥያቄ አለ ሌላ ጥያቄ አለ ወይስ ያው ነው እሺ ክርስቲያን ወይም ሌላ ምን ተከታይ ያረዳው ነው ራስ ይፈቀዳል ወይም ክርስቲያን ያለው ሰው እርግጥ አይፈቀድም ولا تاكلوا مما لا يذكر اسم الله عليه وانه لفسق ነው በምን ስም እንደሚያርዱ እናውቃለን እሱም እኛን አይበሉ እኛ ዛ ላይ መረባረብ አያስፈልግም ማለት ነው ቀደም እንዳልነው ነው አሁን ያለው የነሳራ ነው መዋሰፋት ወይ መስፈርት የሚያሟላ ነው ወይ ብለን ስናይ በጣም ሩቅ ነው ያለው እዚህ ምን ተቸግሮት ነው ሰው ይሄን የሚጠይቀውስ ስጋ ሞልቷል በአገሩ ላይ ሙስሊም ሴት ራሱ ቅድም ሲጠይቅ ነበር ከሙስሊሙ ራሱ ፈርድ በዛት الدين እየተባለ እሱ ካፊሩ ተው ይጠይቃል ሃይማኖት ያላትን ፈልገህ አግባ ነው አላህን የምትፈራው السلام عليكم وعليكم السلام ورحمة الله مرحبا የውስጥ መስመር ስልክ ያመጣል ቴክስት አስቀምጪ በዚህ ቁጥር ቴሌግራም ላይ ቴሌግራም አልጠቀምም ትንሽ እኮ በሚጠቀም ሰው ጠይቂ እሺ السلام عليكم ورحمة الله السلام عليكم مرحبا السلام عليكم وعليكم السلام يسمال السلام عليكم عليكم السلام በአሁኑ ሰዓት ወለድ ነፃ የሆኑ ባንኮች እስላማዊ ባንኮች አሉና እነሱ ያሉ ከሌሎች አሁን ባንኮች ከወለድ ነፃ እንሰራለን ከሚሉት ጋር በገንዘብ ሴቭን በማድረግ እነሱን በመተባበር በማስተዋወቅ ስራ ላይ የሚሳተፍ እንዴት ነው የሚታየው? ሌሎችን የማዳከም አይሆንም ወይ ከእነሱ ጋር ተባብሮ መስራት? ጀዛከላሁ ኸይር። እሺ ሰፋሪ ጥያቄ ነው። ከወለድ ሙሉ በሙሉ ከወለድ ነፃ የሚሰሩ ባንኮች እያሉ ከሌላው ጋር አደባልቆ ከሚሰሩ ጋር መስራት ያኛው ማዳከም አይሆንም ወይ? እንግዲህ መስለሃ ነው የሚጠይቀው ያለው ፈትዋ ነው እየጠየቀ ያለው መቼም እኛ ወለድ ላይ ወለድ መሆኑን አለመሆኑን ነው የምናየው ማየት የሚጠበቅብንም ይሄ ነው የገንዘቡ ወይም የሀብቱ ባለቤት ማንም ይሁን ማን ካፊር ጋራ ከወለድ ነፃ መዋዋል የሚከለክለኝ ምንም ነገር የለም የባንኩ ባለቤት ማን እንደሆነ ሳይሆን ከኔ ጋራ የሚያደርገው ሙዓመላ ሐላል ነው ወይስ ሐራም ነው ሙስሊማዊ ባንኮቹ ማደግ አለባቸው እስማማለሁኝ በስራ በሚያቀርቡት አማራጭ ተወዳዳሪ በመሆን ለመብለጥ መሞከር እንጂ ሌላ ቦታ ተመሳሳይ አገልግሎት ቢኖርም አትወሰድ በማለት አይደለም መሆን የሚገባው መስኩ ለሁሉም ተከፍቷል ይሄ እኮ መንግስት የከፈተው ይሄን አማራጭ ሰዎች በዚህ ወለድ ነፃ በመከልከሉ ሰበብ ከኢኮኖሚውና ከግብይቱ ዓለም የሚርቁ ገንዘባቸውን የት እንደሚያስቀምጡ የሚጨነቁ ወይንም ደግሞ እምነታቸውና ቁሳዊ ፍላጎታቸው ተጋጭቶ የዛሬ ኑሯቸው አስገድዷቸው ወለዱስ የሚገቡ እንዳይኖሩ አማራጭ ነው የፈጠረው ይሄ ሊመሰገን ይገባል ከዚህ ውጭ ደግሞ ያሉትን ተቋማትን ሌሎችንም ማንንም ይሄ አሁን እንደዚህ አይነት ጥያቄ የሚያነሱ ሁሉ ከፊል ገንዘባቸው እዛው ወለድ ቦታ ያለው ሁሉ አጋጥሞኛል እንዲሁ ለጥያቄ የሚያነሱ ማለት ሄዶ ወለድ ነፃ የሆኑት እንትኖች እንዲያድጉ መንቀሳቀስ ማድረግ አግባብ ነው እሱ ነው እንትና አንልም ግን ከኛ ውጭ ያለ አይሰራ ማለት አይቻልም የውድድር ነው ያተርፉ ነው የገባው ሁሉም አንተ የምትሰራውን አማራጭ ካቀረበ ለምን አይባልም ማለት ነው አሁን ባለው ተጨባጭ ቢከለከል እንኳን ተደራሽ ናቸው ወይ አሁን ነው እሱ ነው አማራጭ ማቅረብ ማለት እኮ እሱ ነው አድገን ደንበኛው እኛን መርጦ እንዲመጣ የሚያደርግ አቋም ላይ መድረስ ይጠበቅብናል በፈትዋ ሳይሆን ይሄ በተግባር የሚደረግ ነገር ነው መንግስት ሁሉንም አማራጭ ፈጥሯል አንተ ብቻ እኔ ብቻ ለሩጥ አይባልም ሮጣህ ለመቅደም ከቻልክ ቻንስህ ነው አንተ ቁም ለሩጥ አይባልም አዎ አይባልም መርሐባ
እዚህ ጋር ሰዓት ይገድበናል ሸኸና ለነበራችሁ ቆይታ በጣም እናመሰግናለን። ጀዛኩሙላሁ ኸይረን ወባረከ ፊኩም። የተከበራችሁ ተመልካቾቻችን ይህ በዳዕዋ ቲቪ የሚተላለፍላችሁ የአልፈትዋ ፕሮግራም ነበረ። የዛሬው ላይ ተቋጭቷል። አላህ ካለ በቀጣይ ሳምንት ኢንሻአላህ እንገናኛለን። እስከዛ አላህ በሰላም ያቆያችሁ። አላህ ያቆየን። ሰላም አለይኩም ወራህመቱላሂ ወበረካቱ።